ሰላም ሰላም ሊቃውንት እንዴት ናችሁ? እንኳን ለሰባተኛው ሳምንት የጾመ ኢየሱስ ወይ ደግሞ የመጨረሻው ሳምንት ማለት ይቻላል ለኒቆዲሞስ በሰላም አደረሳችሁ እያልን ዛሬም እንደተለመደው እንግዲህ ለኒቆዲሞስ ይሄ በዚህ ሳምንት የሚያስነግረውና መቆጠር እንዴት እንዳለብን የሚያብራራ በግልጽ የሚያብራራ ቅኔ ይዤላችሁ ቀርቤያለሁኝ። በመጀመሪያ እንደተለመደው ይሄ ሳምንት ምን ያስነግራል የሚለውን ነገር እናብራራና ቀጥሎ ወደ ምሳሌው እንሄዳለን ማለት ነው። በዚህ ሳምንት እንደምታውቁት ኒቆዲሞስ ነው። የኒቆዲሞስ ታሪክ ብዙዎቻችን እናውቀዋለን። በተለይ እዚህ ሊቃውንት እዚህ ያላችሁ ሊቃውንቶች ታውቁታላችሁ፣ ግልጽ ነውና ምንድነው ብትሉኝ በዚህ ሳምንት የሚያስነግረው አንድ ኒቆዲሞስ የሚባል ፈሪሳዊ የአይሁድ አለቃ መምህሮሙ ለአይሁድ የሚባል ኒቆዲሞስ ነበረና እሱ ምንድነው እንግዲህ የኢየሱስ ክርስቶስ የመሰቀል ጉዳይ እየቀረበ ሲመጣ የስቅለቱ ጉዳይ እየቀረበ ሲመጣ አይሁዶች እየተሰበሰቡ ይደልቱ ነበረ፣ ይመክሩ ነበረ። በዛንን ጊዜ እንግዲህ ይሄ የሰማዕታት የዚህ አይሁድ ንጉሥ ቀን ቀን አብሮ ከአይሁዳውያን ጋር ይመክር ነበረ። እንዴት ሰው ካደገ በኋላ ሁለተኛ እንዴት ሊወለድ ይችላል? ይሄማ ወልደ እግዚአብሔር አይደለም እያለ አብሯቸው ይመክር ነበረ። ግን ደስ የሚለው ሰውየው በልቡ ግን እልም ያለ አማኝ ነበረ እና በውስጡ ይመጣና ደግሞ ሌሊት ደግሞ ይመጣና ከእግዚአብሔር ከአምላካችን ከኢየሱስ ክርስቶስ ወንጌልን ይማር ነበረ፣ ይሰግድ ነበር፣ በሀከረቢ ይለው ነበር። ንጉሥ ሆይ አንተን እውነተኛ ንጉሥ ነህ እያለ ይሰግድለት ነበር፣ ይጸልይ ነበር እየመጣ ወንጌልም ይማር ነበረ። እንግዲህ ሰውዬ እና ሌሊት ነው እንደሚያደርግ እየተደበቀ ከአይሁዶች ማለት ነው። በቀን ደግሞ ምን ያደርጋል? አዎ እውነት ነው፣ ይሄ ሰውዬ የእግዚአብሔር ልጅ ሊሆን አይችልም፣ እንዴት አሁን አምላክ ተወለደ ሊባል ይችላል? እንዴት ሁለተኛ ተወለደ ልንለው እንችላለን? እያለ አብሮ ሲያጋብር ነበር እንግዲህ እና ያው ልቡ ንጹሕ ስለነበረ ሰውየውን በቤተክርስቲያን የምናወድሰው በአማኝነቱ ነው። ይህንን ከልባችሁ ማሰብ አለባችሁ። እና እንግዲህ ምንድነው አሁን ከዚህ ውስጥ ለቅኔ የሚያስነግረው ኒቆዲሞስ እንግዲህ ልቡ ለሁለት መከፈሉ፣ ያው በውስጡ አማኝ ቢሆንም በልቡ ግን ያው በፍርሃትና በድንጋጼ ምክንያት ቀን ቀን ክህደት ተናፍቆ ይነገርለታል ማለት ነው። በምን በድንጋጼና በፍርሃት ምክንያት በፍርህ በድንጋጼ ምክንያት ካይድ ተናፍቆ መጠራጠር ምንለው ይሄ ነገር ይነገርለታል ማለት ነው። ሌሊት ደግሞ ስግደት፣ አስተብርኮ፣ አሚን፣ ተምህሮ የሚሉት ነገር ይነገርለታል ማለት ነው። የኒቆዲሞስ ታሪክ እንግዲህ ይሄ ነው እና ልቡ ከሁለት ተከፈለ እያልንም ያው አንዴ በዚያ አንዴ በዚያ የሚለውን ነገር እንነግርለታለን ማለት ነው። ይሁን እንጂ ይህ ሳምንት ኒቆዲሞስ ብቻ አይደለም። በቅኔ ቤት ሕግ መሰረት ከእሮቡ ጀምሮ ደግሞ ሆሳዕና ይገባል። የቅኔ ሆሳዕናን ቅኔ ያው እሁድ ቢሆንም ሆሳዕና ግን ከዛ በኋላ ሕማማቱ ስለሆነ በቤተ ጉባኤ ከሮብ ጀምረን ተጽዕኖ ገባ እያልን እንነግራለን ማለት ነው። ተጽዕኖም እንግዲህ እንደምታውቁት ከኢየሩሳሌም ወደ ቢታንያ በሚሄድበት ጊዜ አምላካችን ኢየሱስ ክርስቶስ በአህያ ውርንጭላ የተጫነበት ዘመን ነው። ይህም እንግዲህ ጌታችን ኢየሱስ ክርስቶስ በአህያ ውርንጭላ መጫኑ ተጽዕኖ ያስነግርለታል ማለት ነው። በዚያው ላይ እሱ በሚጫንበት ጊዜ ዕፀው ወአዕባን ድንጋዮችና እንጨቶች ሆሳዕና በአርያም እያሉ ያመሰግኑት ነበር። አፍ አውጥተው ሆሳዕና በአርያም እያሉ ያመሰግኑት ነበር እና ለዕፀውና ለአዕባን ለእንጨቶች ለድንጋዮቹ አርምሞ ይርቃቸዋል፣ ስብሐት ውዳሴ ተናግሮ ይቀርባቸዋል። ይሄ በመንክርና በታምር የሆነ ነገር ነው እንጂ መቼም ድንጋይና ዕፅ የሚናገርበት አንደበት የለም። ያው አምላክ ስለሆነ በመንክር በተአምር ተናግሮ ውዳሴ፣ ስብሐት፣ አስተአጽቦ ሁሉ መንክር ተአምር ሁሉ ይቀርባቸዋል። ለማን? ለዕፀውና ለአዕባን ማለት ነው። በዚያው ላይ ደግሞ እንግዲህ ሕፃናትና አይሩግም እየተከተሉ ያመሰግኑ ነበረ። ከኢየሩሳሌም ወደ ቢታንያ በሚሄድበት ጊዜ እየተከተሉ ያመሰግኑ ነበር። አሁንም ለሕፃናትና ለአይሩግም አብሮ ስብሐት ውዳሴ ይነገርላቸዋል ማለት ነው። አርምሞ ይርቃቸዋል ማለት ነው። እና የተጽዕኖ ታሪክ ሆሳዕና በአርያም እንዘ ይብሉ ሆሳዕና በአርያም የሚል እና ሆሳዕና በአርያም እያሉ ያመሰግኑት ነበር የሚለው። ስለዚህ ለሕፃናት ለሽማግሎች ስብሐት ውዳሴ ተናግሮ እያቀረባችሁ ትናገራላችሁ። አሁን ደግሞ ለእንትን ደግሞ
ለዕፀውና ለአይባንም እንደዚሁ ውዳሴ ተናግሮ ስብሐት እየቀረባቸው አርምሞ እየራቃቸው ይነገራል ማለት ነው። እሱ ጌታችን ኢየሱስ ክርስቶስ ደግሞ ከቢታንያ ወደ ኢየሩሳሌም በአህያ ውርንጭላ መጫኑ በአህያ ዘባን መጫኑ ይነገርለታል ማለት ነው። እንግዲህ ይህንን ካልኳችሁ በኋላ እንዴት እንደሚቆጠር ከጉባኤ ቃና ጀምሬ እነግራችኋለሁ። እናንተም በደንብ ተከታተሉ። ሼር ፎሎ ማድረጋችሁን እንዳትረሱ። ሼር ኮፒ ሊንክ ይባል ሰብስክራይብ ማድረጋችሁ እንዳትረሱ። ምክንያቱም ተደራሽ እንዲሆንልን እንፈልጋለን። ያው ከለፋን በኋላ ታዋቂነታችን ቢጨምር ደስ ስለሚል ማለት ነው። በዚያውም እንግዲህ ያው ይሄ የመጨረሻ ሳምንት ነው። ለቤተ ጉባኤ የመጨረሻ ሳምንት ነው የሚሆን ሳምንት። ቀጥሎ ሕማማቱ ያው ቤተ ጉባኤ ስለማይነገር ይሄ ሳምንት የመጨረሻ ሳምንት ነው። እናንተም እንግዲህ የፈለጋችሁትን ድረስ ቅኔ እያመጣችሁ መነጋገር እንችላለን ማለት ነው። አሁን ወደ ጉባኤ ቃናችን ስንሄድ የመጀመሪያ ጉባኤ ቃና ስቲወይን በልዳዶስ ኤልፋዝ ኢተሰይቶሙ ውስተ ነደ መስቴነደ ምስል እንግልጋ አመን ዘመነ ጾም አምላክ ተጽኖ ኢየሩሳሌም አይሩጋ ይላል። ስቲወይን በልዳዶስ ኤልፋዝ ኢተሰይቶሙ ውስተ መስቴስ ነደ ምስል እንግልጋ አመን ዘመነ ጾም አምላክ ተጽኖ ኢየሩሳሌም አይሩጋ ይላል። እንግዲህ በተጽኖን ጀምር ምን ማለት ነው? የበልዳዶስ ጠላ ኤልፋዝና የከተማ ምስል አረቂ ተናግሮ ይህንን የኢየሩሳሌም ሽማግሌዎች እነዚህ የአምላክ ጾም ዘመን ዘመን ተጽኖ በዚህ ጊዜ ያንን አልጠጡም ይላል። እነማን ናቸው? የኢየሩሳሌም ሽማግሌዎች እነዚህ ነው። የአምላክ ጾም ዘመን ተጽኖ የአምላክ ጾም የዚህ ዘመን ተጽኖ በዚህ ጊዜ ነው። እንግዲህ የበልዳዶስ ጠላ ኤልፋዝ እና የከተማ ምስል የበልዳዶስ ጠላ ኤልፋዝ ወይም ጠላ አርምሞና የከተማ ምስል አረቂ ተናግሮ ይህንን አልጠጡም ይላል። እንግዲህ ተጽኖ ምን ማለት መሰላችሁ? አሁን ያው እንደምታውቁት በገጠሩ ፓርት ነው። እዚህ ላይ እንኳ ያው ሊኖር ይችላል። ግን ጾም ሲመጣ እንግዲህ በሽማግሌዎች ጠላና አረቂ ይርቃሉ ማለት ነው። በተለይ ጠላ አይጠጡም እንዲያውም፣ ምክንያቱም ጾም ነው ስለሚያስቡ ያው ደስታ ስለማይፈቀድ በጾም ወቅት እና ሽማግሌዎች በጾም ወቅት ጠላን አይጠጡም። አረቂም ጠላ የሚተውና ባሉት ውሃ እየጠጡ ጾማቸውን ያስቀጥላሉ ማለት ነው። ይሄ የምናውቀው አማርኛ ነው። ለሰሙ ለወርቁ ደግሞ ምንድን ነው? የኢየሩሳሌም ሽማግሌዎች የበልዳዶስ አርምሞና የምስል ተናግሮን አልጠጡም ማለት የኢየሩሳሌም ሽማግሌዎች ዛሬ ጌታ በየጌታ ተጽኖ በዚህ ጊዜ አምላካችን በተጫነ ጊዜ የኤልፋዝ አርምሞ አያችሁት? የበልዳዶስ አርምሞ በልዳዶስ ማለት እንግዲህ የኢዮብ ቤት ሂዶ ኢዮብ እንዲያቆሱ ሲያዩ ዝም ያለው ነው ሰውዬ ነው ብያቸዋለሁ። የአርምሞ አንጻር ነው እና የበልዳዶስ አርምሞና የምስል ተናግሮ ምስል ማለት የጣዖት ማለት ነው። ጣዖት አፍ በሞጅ ነቧል የሚለው አይን በሞጅ ነው እነሱን ነው እና የምስል የተናግሮ አንጻር ስለሚሆን ስለዚህ በዚህ ጌታ በሚጫን ጊዜ ሽማግሌዎች ዛሬ ከአርምሞና ከተናግሮ ራቁ። ከዚህ ርቀው ምን አሉ? ሆሳዕና በአርያም አሉ ማለት ነው። እሺ ስቲወይን በልዳዶስ ኤልፋዝ ኢተሰይቶሙ ውስተ መስቴነደ ምስል እንግልጋ አመ ዘመነ ጾም አምላክ ተጽኖ ኢየሩሳሌም አይሩጋ ይላል። ሁለተኛ ጉባኤ ቃና። እሺ በክሌ አሚነ ድንግልና ልቡና ኒቆዲሞስ እድራ ምልዕተ ንጽሕና ፍርሃት ወተአቢ እምነ ሰማዕታት በክብራ ይላል። በክሌ አሚነ ድንግልና ልቡና ኒቆዲሞስ እድራ ምልዕተ ንጽሕና ፍርሃት ወተአቢ እምነ ሰማዕታት በክብራ ይላል። ምን ማለት ነው? ምልዕተ ንጽሕና ፍርሃት ወተአቢ እምነ ሰማዕታት በክብራ ንጽሕና ፍርሃትን የተመላች የሆነች ልቡና ኒቆዲሞስ እድራ እምነ ሰማዕታት በክብራ በክብሯ ድንጋጼ ከሰማዕታት የምትበልጥ የሆነችም ልቡና ኒቆዲሞስ እድራ ይቺ ነው። በክሌ አሚነ ድንግልና ድንግልናዋ አሚን በክሌ በሁለት ነው ይላል። ድንግል በክሌ ይላል። እመቤታችን ነው ታሪክ ነው እንግዲህ ይሄ ቅኔ ምንድን ነው የምትሉ ታሪኩም እንደምታውቁት እመቤታችን ቅድስት ድንግል ማርያም ድንግል በህሊናሃ ወድንግል በስጋሃ አይደል የሚል
ኦ ድንግል በክሌ ይላታል። እመቤታችን በሁለትም ድንግል ናት። ድንግልናዋ በሁለት ነው፣ በአንድ ብቻ አይደለም፣ በስጋ ብቻ አይደለም ድንግልና። የዓለማችን ሴቶች አሁን ድንግል ናቸው ብንል፣ ድንግል ሆኖ የሚጨርሱ ሴቶች ካሉ ድንግል ናቸው ብንላቸው በስጋ ብቻ ነው አይደለም የሚል። በህሊናማ እንዲያውም በእነሱ ይውሳል ይባላል። ዛሬ ድንግልን ማገባ የምንለው እኛ ካህናቶች በስጋ ድንግል የሆነች ነው፣ በህሊናማ እስከምታገባ ነው ቸኩላ። እና ከኛ ዓለም ሴቶች የተለየችው እመቤታችን ድንግልናዋ በሁለት ነው፣ ድንግል በህሊናሃ ወድንግል በስጋሃ ነው ይላታል። ለሰሙ ይሄ ነው። ዛሬ እመቤታችን ስለሆነች በዚያውም እንግዲህ ያው ለማስታወስ ነው። ወደፊት ደግሞ በአንድ ቅኔ እናመጣለን ስለሷ በወርቅ አድርገን ማለት ነው። ለሰሙ ለወርቁ ደግሞ ምንድን ነው? ፍርሃትን የተመላች ልቡና ኒቆዲሞስ፣ የኒቆዲሞስ ልቡና ማለት ነው። ከሰማዕታት በክብሯ ድንጋጼ ከሰማዕታት የተለየች ማለት፣ በድንጋጼ ከሰማዕታት የተለየች ማለት። ዛሬ ሰማዕታት ይፈራሉ እንዴ? ሰማዕታት ማንም ይሆን አይፈሩም። ዝም ብለው አንገታቸውን የሚሰጡ የሰማዕታት ልብ በጣም ጭንቅ የለባቸውም። እና በድንጋጼ ሰማዕታትን የማትመስል ማለት ነው። ዛሬ ድንጋጼን ብትደነግጥ፣ ዛሬ እኮ ጌታችን ኢየሱስ ክርስቶስን ለአይሁዶች ይሄ ጌታ እኮ ነው ብል ይወግሩኛል፣ ከስልጣኔም ያነሱኛል ብሎ ስለፈራ አይደል? ስለደነገጥ አይደል? እንዴ እንዴት ሰው ካደገ በኋላ አንድ ጊዜ ይወለዳል እያለ ሲሰክስ የነበረ አብሮ ከነሱ ጋር። እና በድንጋጼ ሰማዕታትን ያልመሰለች ማለት ነው የኒቆዲሞስ ልቡና። አያችሁት? ፍርሃትን የተሞላችም ያቺ የኒቆዲሞስ ልቡና። ይቺ አሚንነቷ በሁለት ነው፣ እምነቷ በሁለት ነው። እምነቷ ሁለት ነገር እንትን አለች። ልቡናው ከሁለት ተከፈለ። በአንድ ጎን ቀን እዚያ ያሰክሳል ከአይሁዶች ጋር፣ በአንድ ጎን ደግሞ በሌሊት እየመጣ በሀከረቢ ይላል። አያችሁት? በሀከረቢ እያለ ይሰግድ ነበርና ልቡናው ከሁለት የሚከፈል ሆነ እንደ ማለት ነው። በእርግጥ ውስጡ ለጌታችን ነው፣ ግን በሁለት ቢላዋ ይበላ ነበር። በአሁን አማርኛ ምን ይባላል? በአንዳ ይባላል። እንግዲህ ያው ግን ለበጎ ነገር በአንዳ መሆን ችግር የለውም ማለት ነው። ይሄ ነው ሁለተኛው ጉባኤ ቃና። በክሌ አሚነ ድንግልና ልቡና ኒቆዲሞስ እድራ ምልዕተ ንጽሕና ፍርሃት ወተአቢ እምነ ሰማዕታት በክብራ ይላል። ሰማዕታት ያለው ለህብር ነው። እንግዲህ ጥያቄ ካላችሁ እናስቀምጥላችኋለሁ፣ መጠየቅ ትችላላችሁ። ሶስተኛ ጉባኤ ቃና። መንክራት አበው ተባሃሉ ለተናግሮ ሕፃኖ ነገረ አረጋዊ ስባት አመብሌቱ ለእግዚአብሔር ተጽኖ። መንክራት አበው ተባሃሉ ለተናግሮ ሕፃኖ ነገረ አረጋዊ ስባት አመብሌቱ ለእግዚአብሔር ተጽኖ ይላል። ይሄ ደግሞ ምን መሰላችሁ? ምን ማለት ነው? መንክራት አበው ተባሃሉ ለተናግሮ ሕፃኖ። መንክራት አበው እነዚህ ተባሃሉ ተበባሉ። ምን ተበባሉ? የእግዚአብሔር ሽምግል እርጅና ተጽኖ፣ በእርጅና ተጽኖ ጊዜ የሽማግሌ ንግግር ስባት ይሄ እንደ ሕፃን ነው ተበባሉ ተባይላል። እንግዲህ መንክራት አበው ተባሃሉ ለተናግሮ ሕፃኖ ነገረ አረጋዊ ስባት አመብሌቱ ለእግዚአብሔር ተጽኖ። ሽማግሎች አባቶቻችን መንክራት እነዚህ እንደዚህ ተበባሉ፣ የእግዚአብሔር ዕድሜ እርጅና ተጽኖ በዚህ ጊዜ የሽማግሌ ነገር ስባት ይሄ እንደ ሕፃን ነው ተበባሉ ይላል። ለሰው ምንድን ነው እንግዲህ ያው ብዙዎቻችን እናውቀዋለን። ያው ሰው ሲሸመግል እንደ ሕፃን ነው የሚያደርገው እኮ በቃ አያስብም። ንግግር ሁላ እንደ ሕፃን ነው፣ ነገሩ ሁሉ እንደ ሕፃን ነው። ያው ሰው ሲያረጅ እንደዚህ ነው፣ እርጅና እንደዚህ ነው እያሉ አባቶቻችን ሲያወሩ እንሰማለን ማለት ነው። ለሰሙ ለወርቁ ደግሞ ምንድን ነው እንግዲህ መንክራት ተበባሉ። ምን ተበባሉ? ለተናግሮ ሕፃኑ የእግዚአብሔር ተጽኖ በዚህ ጊዜ የሽማግሌ ምስጋና ይህ እንደ ሕፃን ነው ተበባሉ። አያችሁት? ዛሬ መንክራት ጌታ ባልተጠበቀ ሁኔታ በአህያ ውርንጭላ ሲጫን መቼም መንክራት አይደለ? እና መንክራት እነዚህ መንክራት ምን ተበባሉ? የሽማግሌው ምስጋና እንደ ሕፃን ነው ተበባሉ። ሕፃናትንም እንደ ሽማግሌዎች ሆሳይና ባርያም፣ ሽማግሌዎችንም እንደ ሕፃን ሆሳይና ባርያም፣ ሽማግሌዎችንም ሕፃናቱንም ሆሳይና ባርያም የሚያስብሉ ሆኑ ማለት ነው። እነማናቸው? መንክራት በእግዚአብሔር በተጫነ ጊዜ ማለት ነው። መንክራት አበው ተባሃሉ ለተናግሮ ሕፃኖ ነገረ አረጋዊ ስባት አመብሌቱ ለእግዚአብሔር ተጽኖ ይላል። እሺ ወደ ዛምላኬ
አጽደልዳሌ ኩሉ አይሁድ ወኢየሩሳሌም ብርሃኖ ኒቆዲሞስ ኢየሩሳሌም አርምሞ መዝግኖ ቤተ ነዳያን ኪሩቤል ማህየዊ ምድረ ቢታንያ አይባኖ ይላል። አጽደልዳሌ ኩሉ አይሁድ ወኢየሩሳሌም ብርሃኖ ኒቆዲሞስ ኢየሩሳሌም አርምሞ መዝግኖ ቤተ ነጋደያን ኪሩቤል ማህየዊ ምድረ ቢታንያ አይባኖ ይላል። ፍች ኒቆዲሞስ ኢየሩሳሌም የዚህ ብርሃን ይሁዳ በዚህ የሚሰራ የሆነ ባትሪ አርምሞ ይሄ ነጋዴዎች ኪሩቤሎች የነዚህ ሱቅ መዝግኖ በዚህ የሚሰሩ ድንጋዮች በዚህ የሚኖሩ ድንጋዮች ያለ እነዚህ ሁሉ የሆኑ ተማሪዎች አይሁዶች በእነዚህ ዘንድ አጽደለደለ አበራ አጽደልዳሌ ሁሉ አይሁድ የሚለው ማለት ነው። ኒቆዲሞስ ኢየሩሳሌም የዚህ ብርሃን ይሁዳ በዚህ የሚሰራ የሆነ ባትሪ አርምሞ ይሄ ነጋዴዎች ኪሩቤሎች የነዚህ ሱቅ መዝግኖ በዚህ የሚኖር ድንጋዮች የሚኖሩ ድንጋዮች አለ እነዚህ ሁሉ የሆኑ ተማሪዎች አይሁዶች በእነዚህ ዘንዳ አበራ ይላል። ለሰሙ ምንድን ነው እንግዲህ ኒቆዲሞስ ኢየሩሳሌም የዚህ ብርሃን ይሁዳ አያችሁት? የኒቆዲሞስ ብርሃን ይሁዳ ማለት ነው። በዚህ የሚሰራ የኒቆዲሞስ ይሁዳ ያው ኒቆዲሞስን እንግዲህ ቀን ስለካደ የይሁዳ አንጸራረግ ነው። በዚህ የሚሰራ አርምሞ አያችሁት? ኒቆዲሞስን የመሰለ ይሁዳ ማለት ነው። ይሁዳ ላይ ያለ አርምሞ አለማመስገን ይሄ አለ አርምሞ ይሄ አለ ነጋዴዎች ኪሩቤሎች የነዚህ ሱቅ መዝግኖ ማለት አመስገን ማለት ነው። የኪሩቤሎች መዝግኖ በኪሩቤሎች ላይ ያለ መዝግኖ ምስጋና በዚህ የሚኖሩ ምስጋና የሚኖሩ ድንጋዮች አያችሁት? ድንጋዮች ያለ ድንጋዮችን አርቆ በአይሁዶች ዘንዳ አበራ አለ። እንግዲህ አያችሁት? ማን የአርምሞ የኒቆዲሞስ ይሁዳ ኒቆዲሞስ መሰለ ይሁዳ በይሁዳ ላይ ያለ የሆነ አርምሞ ይሄ የኪሩቤሎች ምስጋና በዚህ የሚኖሩ ድንጋዮች አያችሁት? በዚህ የሚኖሩ ድንጋዮችን ያለ ድንጋዮች በአይሁዶች ዘንዳ አበራ ይላል። ይሄ እንግዲህ ለሰሙ ግልጽ ነው ብዬ ነው። ያው ሶላር ባትሪ ቀደም ባትሪ ሲባል በድንጋይ ነበር የሚሰራ፣ በሱቅ እየተገዛ ነበር ድንጋይ የሚሰራ። ያው እኛም ብዙ ጊዜ ደርሰንበታል በዚህ ጉዳይ እና ለሰሙ ይሄ ነው እንግዲህ ያለ ድንጋይ በብርሃን የሚሰራ በፀሐይ ብርሃን የሚሰራ ሶላር ያለ ድንጋይ ሰራ አበራ የሚል ነገር ነው። ለወርቁ ደግሞ እነዚህ አርምሞ በአይሁዶች ዘንድ አበራ አያችሁት? ያለ ምንድን ያለ ድንጋዮች ዛሬ ሰው አወጣው ሆሳዕና በአርያም ቢሉ ይሄ አርምሞ አይሁዶች እንደዚያ ተጽዕኖ ጌታ ተጭኖ ከኢየሩሳሌም ወደ ቢታንያ ሲሄድ ድንጋዩም ሕፃኑ ምኑም ሆሳዕና በአርያም እያሉ ሲሉ ሲያሰግኑ አይሁዶች ፈሩ፣ ደነገጡ። ወረአዱ አይሁድ ይላቸዋል። ፈርተው ነበርና አርምሞ ይናገርላቸዋል። አይሁዶችም ጨምር በዚህ ልላቸው እና ይሄን ለመናገር ነው። እሺ የሚበዙ ጉንደፀ አይዋም አይሁድ ኢየሩሳሌም እየሩ ኢመንስኤ ዋህድ ሲዶና እሁዛነ ክሌ አርዳኡ ምድረ ባቢሎን ቴሎግና ግርማ ድንጋጼ ወፍርህ ውሃብተ ሆሙ አስፍ ኢየሩሳሌም ልቡና ይላል። የሚያደክም የሆነ ስራ ኢየሩሳሌም የዚህ ደመወዝ ልቡና። ይህን የሚቀበሉ ታሪዎች ፍራቶች እነዚህ ለአንድ ሰው ሲዶና የማይነሳ የዛፎች አይሁዶች እንጨት ኢየሩሳሌም የዚህ ግምስ ልቡና ይህንን ለሁለት የያዙ ናቸው አለ። በሰሙ እንግዲህ ተማሪዎች የቀን ስራ እንሰራ ነበር እኛ እዚያ እያለን እና የቀን ስራ ድንጋይ ማመላለስ እንጨት ማመላለስ እያመላለስን ያው በተለይ ደብረ ታቦር ለመዘከር ነበር ያንን የምንሰራው እና ለአንድ ሰው የማይቻል ሲሆን ለሁለት በእንጨት እንዝ ነበር። በዚያና በዚያ በእንጨት ተሸክመን ያንን እንዝ ነበር ማለት ነው። ለሰሙ ይሄ ነው። ለወርቁ ደግሞ የፍርሃትና ድንጋጼ የኒቆዲሞስ ልብ ከሁለት ከፈሉ፣ ለሁለት ያዙ ናቸው ማለት በሁለት ከፈሉ። ቅድም እንዳኋችሁ ማለት ነው። ይሄ ማለት ነው። ዋይዜማ ነው ላልብሰው የሚበዙን ጉንደ ዕፀ አይዋም አይሁድ ኢየሩሳሌም እየሩ ኢመንስኤ ዋህድ ሲዶና እሁዛነ ክሌ አርዳኡ ምድረ ባቢሎን ቴሎግና ግርማ ድንጋጼ ወፍርህ ወሀብተ ዘኢያጸሙ አስፍ ኢየሩሳሌም ልቡና ይላል። ያው ፈጠን ያልሁባቸው ስልኬ እንትን እያለች ነው
ትበላሽ ስለሆነ ማለት ደርሳ ከ30 ደቂቃ በኋላ አትሄድም። ጸጥ ነው የምትልብኝ አትቀዳም ከዚያ በኋላ እና እሷን እስከማስተካከል ድረስ ነው ፈጠን ያልሁባችሁ። ዋዜማ መኮንነ አሚን ወአስተብርኮ ኢየሩሳሌም እስራኤላውያን ሀዮቱ ኢየሩሳሌም ሶርያ ኒቆዲሞስ ኢየሩሳሌም ዘዘፍርህ ኬንያ ለዘቤተ ሰሎሞን ኤናግ ማየ ቤተ ሰሎሞን ሉያ ንግተ ምድረ ሳሌም አብየ በኢትዮጵያ አስተብርኮ ሌሊተ ርእያ ይላል። መኮንነ አሚን ወአስተብርኮ እስራኤላውያን ሀዮቱ ኢየሩሳሌም ሶርያ ኒቆዲሞስ ኢየሩሳሌም ዘዘፍርህ ኬንያ ለዘቤተ ሰሎሞን ኤናግ ማየ ቤተ ሰሎሞን ሉያ ንግሥተ ምድረ ሳሌም አዝየ በኢትዮጵያ አስተብርኮ ሌሊተ ርእያ ይላል። ሶርያ ኢየሩሳሌም ፍች ሶርያ ኢየሩሳሌም ከዚህ የሚኖሩ የሆኑ እስራኤላውያን አሚንና አስተብርኮ የነዚህ ንጉሥ የሆነ ሰሎሞን ኒቆዲሞስ የኤናግ ሰሎሞን የዚህ ቤት ቀኖና ከዚህ ውስጥ የሰሎሞን ኤናግ ቤት ቀዳሙን የዚህ ውሃ ጴሜን ይህን እጣቸው የሆነች ኢትዮጵያ የተባለች አዝየ ምድረ ሳሌም የዚህ ንግሥት ማክዳ ንግሥት የሆነች ማክዳ አስተብርኮ ይችን በሌሊት ተገናኛት በሌሊት አወቃት ይላል። እንግዲህ ምንድን ነው ብትሉ ይህም ታሪክ ነው። እንደምታውቁት የኢትዮጵያ ንግሥት ነበረች። የማታውቁትም ታሪኩን ማወቅ አለባቸው። አዜብ ትባል ነበር የዛን ጊዜ ኢትዮጵያ እና ንግሥት አዜብ ይላታል። ማክዳ ትባላለች እና ይቺ ማክዳ የሰሎሞንን ታሪክ ማየት ትፈልግ ነበር። የሰሎሞንን ታሪክ ለማየት በጣም ትመኝ ነበር እና ከዚህ ምኞቷም የተነሳ ሰራዊቶቿን አስከትላ ከዚህ ኢየሩሳሌም ሸሽጋ ሄደች ማለት ነው። እንትኑ ልታይ ጥበቡ ልታይና እዛ ከሄደች በኋላም እንግዲህ አየና በእርግጥ እንዲያውም እንትን ነው ቀንድ እግሮቿ ላይ በቅሎባት ነበር ይላታል። እንዲያውም 2 ቀንዶች የበግ ቀንድ የመሰለ እግሮቿ ላይ በቅሎባት ስለነበር ያንንም እንትን ብላ እና በዚያውም ለማሳየት ያው ጥበቡን ስለምታደንቀው እዚያው ሄደችና ከሄደች በኋላ እንግዲህ ማክዳ ትባላለች። የኢትዮጵያ የአዜብ ንጉሥ ናት ይላል እና ይቺ ማክዳ ንግሥተ አዜብ ከሄደች በኋላ ሌሊት ሰሎሞን ወደዳት። መቼም ሰሎሞን ሴት ሲያይ ያስችለውም ነበርና ደስ አለችው እና ምን አሰበ ፈለገላት ወንድ ልጅ ሊወልድ ፈለገ እና ሲፈልግ እንዲህ ከኢትዮጵያ ሄደችቱን ማለት ነው። ምን ያደረገ መሰላችሁ? ጨው አበላት። ጨው የበዛበት ምግብ አበላት። ከዛ ጨው የበዛበት ምግብ አበላት። መጀመሪያ ግን ምን አለ መሰላችሁ? እንደሚፈልጋት ስለነገራት እንዲወልድላት እንደሚፈልግ ነግሯት ነበርና ሚራው ነበረ። አልፈልግም እኔ ጥበብ ላደንቅ የመጣሁ ምናምን ብላው ስለነበረ አይ መጀመሪያ ነገራት የሚል እንኳን የለም እና ምንድነው እንትን ሲሉ እንዳትነካኝ መሽቶ ያ ጥበብ ስታደንቁላ ሲሰኙ መሽቶ እንዳትነካኝ አለችው። ላትነካኝ ማልልኝ አለችው። እሺ እንዳትነካኝ ማልልኝ ካልሽ አንቺም ከሀብቴ ላትነኪ ማይልኝ አላት። ከዛ እንግዲህ ጨው አብልቶሃል ብያቸዋለሁ። ከዛ እንዲያ ሲላት እንዴት ትልቅ ሰውዬ ሳለ ይሄን ያህል ጥበብ እያወቀ እንዴት እንዲህ ሊለኝ ይችላል አለችና ሳትነቃ ዝም ብላ ማለችለት። አልነካም ከሀብትህ አለችና ስትምልለት እሱም እኔም አልነካም ከሀብትሽ አለና ተመማሉ ማለት ነው። ከዛ በኋላ ሰሎሞን ትራስ ላይ ውሃ ነበረ፣ የሚፈልቅ ውሃ ነበር፣ እንደዚህ እንዳሁኑ ማለት ነው። እንትን ውሃ ነበር እንደሆነ ከዛ ያን ውሃ ጠማት። ሌሊት ላይ በቃ ጨው ስላበላት ጠማት በጣም። ከዚያ ውሃ ለመጠጣት ፈራችና ሂጂ እስቲ ሰሎሞን መተኛቱን ይውና ሂጅን ጠጣለቻት። ደንገጠሯል ማለት ሎሌዋን ማለት ነው፣ አጃቢዋን ማለት ነው በአሁን አማርኛ። ከዛ ሄደችና ስታያት አልተኝታም። ሰሎሞን ሲተኛ አይኑን እንቅልፍ ሲወስደው አይኑን ይገልጥ ነበር። እንቅልፍ ሲነቃ ደግሞ አይኑን ይጨፍን ነበር። የሰሎሞን ባህሪ ይሄ ነበር፣ የተለየ ባህሪ ነበር ያለው እና ያቺ ደንገጠሯ ተሄድና ስታየው አይኑን ገልጧል። የዛን ጊዜ ልክ ተኝቷል። አይ አልተኝቶም ስትላለች ጅምጣች። ከዚያ ብላ በ3ኛው 4ኛው አካባቢ ሂጂ ስትላት ሰሎሞን ተኝታው ነቅቶ ነበር። የዛን ጊዜ አይኑን ጨፍኗል። አይ አሁን እንኳን ተኝቷል አለቻት። የዛን ጊዜ ሄደችና ያቺ ማክዳ ቀስ ብላ ከዚያች ውሃ ልትጠጣ ስትል ሰሎሞን ለቀማ አደረገ ማለት ነው በኩል ሌሊት እና ከዛ እንዲያርገ ነው በመሰረቱ ምኒልክ ዘፈረስት የሚባለውን የኢትዮጵያ ንጉሥ የተወለደም እንዲያሁኑ ነው። እንግዲህ እኛ ቤተ እስራኤላውያንን እያልን የምናወራም ከዚያ አንጻር ነው። የእስራኤላውያን ዘር አለብን የምንልም ያው ከዚያ ተመልሶም ታቦተ ጽዮን ይዞ መጣ። እንዲያውም መጥቶ እዚህ መታ እንዲያሁና እዚያ ተገናኛት በኩል ሌሊት መጣይና እዚህ ወለደችው። ከዛ እንደተወለደ
አሰበን ላከችበት ተወልዷል አለችው። ፎቶውን ላኩልኝ ምናምን ሁሉ አለ። ፎቶ ላከለት። ከዛ እሱን ይመስል ነበር ምኒልክ የተባለም እንደው እሱን ይመስል ነበር ሲባል ነው። ከዚያ መልሶ ሄዶ እዘሹን የተባለ ሄደችና ምኒልክ ሀብታ ወርሶ ሲልከው ታቦተ ጽዮንንም ጨምሮ ወደዚህ ላከልን የሚል ነው ታሪኩ። እስከዚህ ድረስ ነው ማለት ነው። እና በሌሊት አወቃት ማለት ይሄን ታሪክ ነው። ሶሎሞን በእኩለ ሌሊት ላይ አወቃት ማንን? ማክዳን ማለት ነው። ለሰሙ ለወርቁ ደግሞ ምንድን ነው? ኒቆዲሞስ በእኩለ ሌሊት አስተብርኮን አወቃት ነው። በቃ ይሄ ዋናው መረጃው። በሌሊት አስተብርኮ ለእግዚአብሔር የሚሰግድ ሆነ። በሀከረቢ እያለ የሚሰግድለት የሚያመሰግነው ሆነ እንደ ማለት ነው። እሺ ስላሴ ደግሞ ያው ዛሬ እመቤታችን ስለሆነች በእመቤታችን አንድ ቅኔ ስላሴ ላድርግላችሁ። የእመቤታችን እንዴት እንደሚቆጥሩ ላሳያችሁ። በዚያው ለክሌ ተመሃሪሁ በተታግሁ ዋዜማው ላልብሰው መኮንነ አሚን አስተብርኮ እስራኤላውያን ሀየውቱ እስራኤላውያን ሶርያ ኒቆዲሞስ ኢየሩሳሌም ዘዘፍርህ ኬንያ ለዘቤተ ሰሎሞን ኤናግማ የቤተ ሰሎሞን ሉያ ንግሥተ ምድረ ሳሌም አዝ የቤተ ኢትዮጵያ አስተብርኮ ሌሊተ ራእያ ይላል። እሺ ስላሴ ለክሌ ተመሃሪሁ በተታግሆ አስተአጽቦ እንዘኢ ይውዕል ምስሌሆን ለፍቁራት እዝር መባልና አንስት ለይፌጽማ ለጊዜ ንጽሕና እንተኢ ይጽያ ለተርእዮ ዘተራክቦት ሲና እንመለዳይሙ ለሶልያና ተምኔቱ ክብርት ድንግልና ቤጤሌዋ ማርያም ዲያቆና ይላል። ለክሌ ተመሃሪሁ በተታግሆ አስተአጽቦ እንዘኢ ይውዕል ምስሌሆን ለፍቁራት እንዘኢ ይውዕል ምስሌሆን ለፍቁራተ ዘር መባልና አንስት ለይፌጽማ ለጊዜ ንጽሕና እንተኢ ይጽያቅ ለተርእዮ ዘተራክቦት ሲና እንመለዳይሙ ለሶልያና ተምኔቱ ክብርት ድንግልና ቤጤሌዋ ማርያም ዲያቆና ይላል። ይሄ ደግሞ ምን ማለት መስላቸው? እንዘኢ ይጽያቅ ለተርእዮ ዘተራክቦት ሲና ይላል። ሶስተኛው ላይ እንመለዳይሙ ለሶልያና ተምኔቱ ክብርት የሆነች ተምኔቱ ያለው ምኞቱ ዓላማው ሶልያና እንመለዳይሙ ለሶልያና ካለው ጋር ማለት ነው። ዓላማው ሶልያና ለዚች እንጂ እንመለዳይሙ ለዚች እንጂ እንተኢ ይጽያቅ ለተርእዮ ዘተራክቦት ሲና የተራክቦ ዓለም ተርእዮ ሲና ለዚህ የማይጨነቅ ለተርእዮ ሲና የማይጨነቅ ማለት ነው። ክብርት ቤጤሌዋ ዲያቆና ቤጤሌዋ ማርያም ዲያቆና የቤጤሌዋ ማርያም ድንግልና ዲያቆን ድንግልና ተምኔቱ ክብርት ድንግልና ያለውና እዚያ ላይ ዲያቆና ያለው ምሳሌ ማለት ነው። ዲያቆን ድንግልና ይሄ ነው እንግዲህ ምናልኳችሁ ለዓላማው ማርያም እንጂ ክብርት የሆነች ዓላማው ማርያም ለዚች እንጂ ለተርእዮ የተራክቦ ሲና ተርእዮ ለተርእዮ የማይጨነቅ የሆነ ያ የቤተ ክርስቲያን ማርያም ዲያቆን ድንግልና ይሄ ነው። አንስት ለይፌጽማ ለጊዜ ንጽሕና ምስሌሆን ለፍቁራት ዘር መባልና ይሄ ግብዣ ዘር ይህንን የሚወዱ ንጽሕና ጊዜንም የሚጨርሱ የሚያባክኑ ሴቶች ከሴቶች ጋር ሳይጃጃል ማለት ነው። ለክሌ ተመሃሪሁ በተታግሆ አስተአጽቦ በትጋት አስተአጽቦ በትጋት መንክር ከሁለቱ ከአስኳላውም ከቤተ ክህነቱም ከቤተ መንግስቱም ተማረ ይላል። እንግዲህ ያን ዲያቆን ለሰሙ ምንድን ነው ካላችሁኝ እንግዲህ ግልጽ ነው። ያው ዲያቆናት ጉባኤ ያሉ ዲያቆናት በተለይ ከሁለቱም ነው የሚማሩ። አንዴ ከቤተ ክህነቱ ይማራሉ፣ አብነት እየሄዱ ይማራሉ። እዚህ ደግሞ በጣም ሰቃይ ናቸው። እንደዛ እየሆኑ እንግዲህ እኛም በአቅማችን ዲያቆናትን ቅኔ አዋቂ ዲያቆናትን አውጥተናል ማለት ነው። በደንብ ዳዊትን የተማሩ በደንብ ዜማ አዋቂዎችን ጾመ ድጓ የሚማሩ ዲያቆናትን በአቅማችን በምንችለው መጠን ጾመ ድጓ፣ ቅኔ፣ ቅዳሴ ሁሉ አስተምረን አውጥተናል ማለት ነው። በእኛ በዚህ በትንሽ እድሜያችን እንኳን እና ለሰሙ እንደዚያ ነው። ያን ተርእዮ የማይወዱ አያችሁት? ዲያቆናት ማለት ነው የሚሸወዱ ምንድነው? ተርእዮ ወዳጅ ናቸው። ተዋቸው እንደሆነ በቃ እዚያ ዲያቆን ገሌ ምንድነስ መባል የሚፈልጉ ዲያቆናት አሉ። እነሱ ክሳራ ናቸው መሰረቱ። እነሱ ክሳራ ናቸው። በቃ ማለት ክሳራ ስላቸው ሳይማሩ ነው የሚቀሩ። ተርእዮ የሚወዱ ዲያቆናት ቤተ ክህነት ሆኖ ተርእዮ ተወደደ። በመሰረቱ እሱ ብቻ አይደለም፣ ለሰው ልጅ የመጀመሪያ ጠላቱ ተርእዮ ነው።
እወኝ ማለት ከንቱ ውዳሴ በጣም ጠላቱ ነው። ብዙ ዲያቆናት ተሰጥኦ ያላቸው መማር የሚችሉ አእምሯቸው ምጡቅ ሆኖ ግን ሳይማሩ የሚቀሩ ዲያቆናት ብዙ ጊዜ ምክንያታቸው ተሬው ነው። ብዙ ጊዜ እኔ ያጋጥሞኛል። አሁን ይመጣሉ ለመማር ይፈልጋሉ፣ ግን ደግሞ እዛ ቁጭ ብለው ሲማሩ አብነት ሳስተምር መቼም ሴቶቹ ይመጣሉ እና አጋጣሚ ሆኖ ደግሞ እዛ አብረዋቸው እንትን የሚሉ ሴቶቹ መጥተው ሊማሩ ሲያዋቸው እዚያ መጥተው መማር አይፈልጉም። በቃ ከንቱ ውዳሴ ይዛቸዋል። በቃ ተሬው በቃ ወይ ደግሞ ላስተምር እንደ ዛሬ ይሉኛል። እንዲያውም እውነት የገጠመኝ ነው። እንዲያውም እኔ የማስተምራቸው ዲያቆናት ነበሩ። መጥተው ቅኔ ጀምረው የቅኔ ዜማ ልማር ምናምን እና ኋላ ደግሞ ቅኔ እማራለሁ ምናምን ብለው ጀምረው ሲመጡ ለካ እኔ ጉዱን አላውቅም። ለካ እንትን ኑረዋል፣ ፍቅረኛ ኑረዋል። ድሮ ደግሞ አላቸው ኑረዋል ሴቶቹ እና ሴቶችም እየመጡ ከኔ ይማራሉ አብነት። ከዛ አጋጣሚ አንድ ቀን ያ ዲያቆን በመጣ ቀን እነ ሴቶች የሉም ለካ። ከዛ እውነት ማያያዙ ደህና ነው። ቅኔ ዜማ እየነገሩት እያስተማሩት እያለ በነጋው ሳይናገር ነው ከፍቅረኛው ጋር ያቺ ፍቅረኛውም ልትማር መጣ ያብነት፣ እሱም ሊማር መጣ። ከዛ በጣም ደበረው። ማለት እንግዲህ ድሮ ሲያወራ የነበረው ከንቱ ውዳሴ ያለ መቼም ተሬው አለ። ከዛ የኔታ ዛሬ ደብሮኛል ላስተምር ሌሎቹን ፍቀዱልኝ ምናምን አለኝ። እኔ አልገባኝም፣ ሊያግዘኝ ነው ብዬ በቃ አስተምር ምናምን እለዋለሁ። ከዛ በኋላ ጉዱ ይነግሩኛል ሌሎቹ፣ እንደዚህ ሆኖ እኮ ነው እንደዚህ ይሉኛል። እና ከንቱ ውዳሴ ነው። አያችሁት? ኢዲያልታ ይማር የነበረውን ትምህርት ወይ መጥቶ እዚህ አብነት እዚህ በቤተ መንግስቱ አላነበበ ወይ እዚህ ያልተማረ ከንቱ ውዳሴ እንደው ያስቀራል ማለት ነው። እና ዲያቆን ከንቱ ውዳሴ አትውደዱ። ነገር የነበሩ ጥቅም የለውም። ነገ እኮ ዛሬ ሳይሆን ነገ በሰፊው ዲያቆን ተብለህ ብትማር በሀገር ትታወቃለህ። ዛሬ 2-3 ሴቶች ወይ ደግሞ አንድ ፍቅረኛህን ለማስደሰት ስትል አትጃጃሉ። ሁሌም ምለው መልክቴ ነው። እና በከንቱ ውዳሴ እንደዚህ ተጠፍንገው የሚቀሩ ዲያቆናቶች ብዙ ናቸው። ያ ግን የማይዘው ግን ለሴቶች የማይጨ ደግሞ ሴቶችን እኮ ማፍቀር እኮ ሰው እኮ ነው። እኔም ሰው አፈቅራለሁኝ። አንዱ መምህርም እኔ አይደለሁም የድጓ መምህርም አንዱ ያቋቋም መምህርም ያፈቅራል እኮ። እና ማፍቀር ግድ ነው፣ ግን ደግሞ በመጠኑ መሆን አለበት። ሴቶች ደግሞ እንደምታውቃቸው ጊዜ ይፈልጋሉ፣ አይወዱም ስትለያዩአቸው። እና ይህን ለማለት ነው። ያ ግን ከሴቶች ጋር ማይጃጃሉ ግን ከንቱ ውዳሴ የማይወደው ዲያቆን ግን ቅኔ ይማራል። በዚህ በቤተ መንግስቱ ደግሞ ሰቃይ ሆኖ ከዩኒቨርሲቲ ተሻሽሎ ይሄዳል። ይሄ የብዙዎቻችን የምናየው ነው። ለሰሙ ይሄ ለሰሙ ለወርቁ ምንድን ነው የማርያምና ከሁለቱ ይማራል ማለት የማርያም ነው። ኦድንግል ቅድም በሰም እንዳመጣላችሁ ደግሞ አሁን ደግሞ ድንግል በህሊናሃ ኦድንግል በስጋሃ ነው እንደማለት ነው። ወሰድ ለእግዚአብሔር